ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ ባይዘው ቅድስት ሀገር ከመባል መሰረዝ ያለባት ሀገር ነች። ሲጀምር የተቀደሰ መሬት የለም። ምንድነው የምትታጠኑት? እየተሰደብኩ አልኖርም፣ እየተመታው አልኖርም፣ ዲስሪስፔክት እየተደረኩኝ፣ እየተንጓጠጥኩኝ፣ እየተደበደብኩኝ አልኖርም። ተወለድኩት አሰብ ነው። በእውነት ያሰብጨው ለዛ ነው ያሰብጨው ለዛ ነው። አሰብ አዲስ አበባ ላይ ቁጭ ብላ ለእህቶቿ ጠበቃ ስትሆን ሴትነቷን ለኢትዮጵያ ሴቶች ስትሰጥ ራሷን መስዋዕት ስታደርግ አንተ ምን አባህ እየሰራህ ነበር? እየደፈርክ ኢትዮጵያ ውስጥ የበቀለች ሴት አይደለችም ካልክ እኮ እንቁ የሆነች ሴት ናት ማለት ነው። ከሌላ ቦታ መታ የእናንተን ኮተት ሰው ፊት እያጋለጠቻችሁ ፍትህ እያስጠየቀችላችሁ ነው። ደፋሮች ለህግ መቅረብ አለባቸው። ኢትዮጵያ ግን እርኩስ ሀገር አይደለችም። ኢትዮጵያ ላይ ይሄ ሁሉ መከራ፣ ይሄ ሁሉ ረሃብ፣ ይሄ ሁሉ ችግር፣ ይሄ ሁሉ ጦርነት፣ ይሄ ሁሉ መባላት ታቦት እየተናቀ ስለሆነ ነው። ሰዓት በአማራ ክልል ከተከሰተው ግጭት ጋር በተያያዘ በሽብር የተከሰሱ ከ300 በላይ ፖለቲከኞች፣ ጋዜጠኞችና ሌሎች ግለሰቦች በይቅርታ ሊፈቱ መሆኑ ተሰምቷል። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአንዳንድ ቪዲዮዎች ተመልሻለሁ። እንግዲህ ዛሬ የምንመለከተው ኢትዮጵያ ቅድስት ሀገር አይደለችም፣ ኢትዮጵያን ቅድስት ሀገር አትበሏት፣ እርኩስ ሀገር ናት ይላሉ ሴቶቹ። በተለይ ከዚህ ከትዳር ከወንድ ጋር ተያይዞ የሚያነሷቸው ነገሮች አሉ። እነሱን የምንመለከተው ይሆናል። ሌላው እንግዲህ ኢትዮጵያ ችግር የደረሰባት ኢትዮጵያ መከራ እየመጣባት ያለው ታቦትን ጣውላ ነው ስላሉ ነው ብላ አንዲት እስልምና እምነት ተከታይ ትናገራለች። እነዚህን አስመለክታችኋለሁ። ጠበቃዎችም ያነሷቸውን ጉዳዮች እናያለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። ከሁሉ በፊት እንግዲህ ከ300 በላይ በአማራ ክልል የሚገኙ ተወላጆች እነ ክርስቲያን ታደለን ጨምሮ ታስረዋል እና ሰሞኑን አንድ ነገር ተሰምቷል። ከሱ ልጀምር። ከ300 በላይ ፖለቲከኞችና ጋዜጠኞች ሊፈቱ ነው ተባለ። በአማራ ክልል ቀውስ ሳቢያ በሽብር ተከሰው የነበሩ ከ300 በላይ ግለሰቦች በይቅርታ ሊለቀቁ እንደሆነ ተሰምተዋል። ነገር ግን ነገሩ ቀላል አይደለም። የቀረበው የይቅርታ ሰነድ አንድ ትልቅ ቅድመ ሁኔታን አለው። ይኸውም ተከሳሾቹ በክልሉ ለተፈጸመው ግድያዎችና ጥፋቶች ኃላፊነቱን እንወስዳለን ብለው እንዲፈርሙም ይጠይቃል። እስካሁን ባለው መረጃ አብዛኞቹ ተከሳሾች ሰነዱን ፈርሟል። ሆኖም ፖለቲከኞችና ጋዜጠኞችን ጨምሮ 30 የሚሆኑ ግለሰቦች ይህንን ቅድመ ሁኔታ አንቀበልም በማለት ለመፈረም ፈቃደኛ አልሆኑም። ድርድሩን የመሩት የኢሰመኮ ዋና ኮሚሽነር አቶ ብርሃኑ አዴሎ ናቸው። እናንተ ምን ትላላችሁ? ጥፋተኛ ነን ብለው መፈረም ለነጻነት የሚከፈል ዋጋ ነው ወይስ ሌላ ነገር አለው? ሐሳባችሁን በኮሜንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። እንግዲህ እንደተከታተላችሁት ነው የይቅርታ ሰነዱ ላይ ቅድሚያ መሟላት ያለባቸው ነገሮች እየቀረቡ እንደሆነ እየሰማን እንገኛለን። በዚህ ላይ ብዙዎች እየፈረሙ እንደሆነ እየተሰማ ነው። ነገር ግን ፖለቲከኞች፣ የተለያዩ አካላት ደግሞ በዚህ ሰነድ ላይ እንደማይስማሙም የራሳቸውን ውሳኔ እየሰጡ እንደማይስማሙም እየገለጹ ይገኛል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? መስፈርቱ መቅረብ ነበረበት ወይስ አልነበረበትም? መፈረም አለባቸው ወይስ የለባቸውም የሚለውን እስቲ ሐሳብ አስተያየታችሁን ስጡኝ። ወደ ሙስሊሟ እንለፍ። እስቲ ስሟት በደንብ። ኢትዮጵያ ላይ ይሄ ሁሉ መከራ፣ ይሄ ሁሉ ረሃብ፣ ይሄ ሁሉ ችግር፣ ይሄ ሁሉ ጦርነት፣ ይሄ ሁሉ መባላት ታቦት እየተናቀ ስለሆነ ነው። ታቦት ማለት በሙሴ አማካኝነት የተላከ የአላህ ቃል ነው፣ የፈጣሪ ቃል ነው። ታቦትን ጣውላ ማለት ሲጀምሩ በቃ የኢትዮጵያ ህልውና በቃ ታቦትን ማለት ነው መክተፊያ ሲሉ የኢትዮጵያ ህልውና በቃ ታቦት በምንም ሰይመው በምንም ተራራ ላይ ውጣ የፈጣሪ ቃል ነው በቃ መክተፊያ ስትል ህይወት መከተፍ ተጀመረ። ህይወታችን መከተፍ ተጀመረ። ጣውላ ስትል ነገሩ ሁሉ ጣውላ ሆነ። በቃ የሀገሬ ልጆች እኛ ሀገራችን ላይ ታቦት ሲወጣ ሲገባ ክርስቲያኖች ታቦት ሲያወጡ ሲያገቡ ማንም ሳይቃወም ማለት ነው መብታቸው ስለሆነ በሰላም ገብተው ይውጣ የሚል ህብረተሰብ ነበረ። ታቦትም ሃይማኖት ራሱ የማይፈቅዶ ነው አምልክ ሳይሆን ታቦት የአላህ ቃል እንደሆነ የፈጣሪ ቃል እንደሆነ ማክበር። ታቦት ያከበሩ ሰዎች እኮ በንግስናም ዓለም በሀብትም ዓለም በመሰማትም በመደመጥም በመንግስትም ደረጃ ማለት ነው ታቦትን የሚያናንቁ ራሱ ባለስልጣኖች የወደቁ ናቸው፣ የሞቱ ናቸው። መጨረሻቸው ራሱ አያምርም። እውነት ምንም መምራት አይችሉም።
የአላህን ቃል የጣሱ እንደማለት ነው። አሁን እኛ አላህ ቁርአንን አወረደልን በነቢያችን ሰለላሁ ዐለይሂ ወሰለም ምክንያት ብለን አንድም ስለ ነቢያችን ሲነሳ አንድም ስለ ቁርአን ሲነሳ እንዴት ነው የሚያንቀጠቅጠን? እንዴት ነው የሚያመን? እንዴት ነው አገሩን የምናምሰው? ግን ታቦት የአላህ ቃል ነው፣ የፈጣሪ ቃል ነው። እነሱ እግዚአብሔር ይበሉት ቃል ነው፣ በቃ የፈጣሪ ቃል ነው። እንጨት በሉ፣ መክተፊያ በሉ፣ ድንጋይ በሉ፣ ብረት በሉ፣ ታቦት ቃል ነው። ምናልባት ያኔ ለሙሴ የወረደው ታቦት አሁን ላይ በየቤተ እምነቱ ባይኖርም የቤተ እምነት አባቶች ግን ቃሉ ቃል ነውና ብለው እናንተ እንደምትሉት መክተፊያ ይዘው ይወጣሉ፣ እንትን ይወጣሉ። ቃሉን ለማክበር ነው። መክተፊያው አይደለም የሚሰራው፣ መክተፊያውን አይደለም የሚያከብሩት፣ ስለ ቃሉ ነው። የትም ቦታ ቃሉ ቢኖርም እነሱ ግን ለህብረተሰቡ የታቦትን ማረግ የታቦትን ክብረት ለህዝቡ ማለት ነው ጠፋ ብለው ቆይ ቁጭ ይበሉ። አንድ ሀገር ላይ ታቦት ሲኖር ፍቅር አለ፣ ሰላም አለ፣ ጸጋ አለ፣ ደስታ አለ፣ ዘመን ይባረካል፣ ወራቶች ይባረካሉ። ምክንያቱም ታቦት ስንል የፈጣሪ ቃል ከሆነ የፈጣሪ ቃል ሲጠፋ ነው እንግዲህ አገር መታመስ የምትጀምረው። የፈጣሪ ቃል ሲወድቅ ነው፣ ሲንቋሸሽ ነው በባለጌ ሰዎች ስርዓት በሌላቸው በገንዘብ የነገሱ ለገንዘብ ደልለው ዋሽተው ቀጥፈው ወጠው ታቦቱን አንቋሸው ብር የሚበሉ እንደነዚህ አይነት ከሃዲ ሰዎች ሲፈጠሩ አገራችን ላይ በመከራ እየታመስን ነው። እና ውድ ሀገሬ ልጆች በተቻላችሁ መጠን ማለት ነው ኦርቶዶክስን የሰደባችሁ እየመሰላችሁ ታቦት የፈጣሪ ቃል ነው። በምንም መስሉት የፈጣሪ ቃል ነው። ታቦትን ደግሞ ማክበራቸው ማንገሳቸው ታቦትን እንደ ታቦት ይዘው መቆየታቸው ለሀገራችን ትልቅ ጥቅም እየሰጠ ነበር። ሀገርን እንደ ሀገር አቁሞ ነበር። ዝም ብላችሁ ሁሉንም ነገር በጣዖት የምትሰይሙ ሰዎች እናንተ ውስጣችሁ ችግር ያለባችሁ እናንተ በክፉ መንፈስ የታሰራችሁ እናንተ ማለት ነው ስትወለዱ ጀምሮ በመተት የተወለዳችሁ ሰዎች ናቸው። ታቦትን ጣዖት የምትሉ ሰዎች በጣም ደደቦች ናቸው። ታቦት የፈጣሪ ቃል ነው። በረከት አለ። ታቦት ያለበት አካባቢ በረከት አለ፣ ሰላም አለ፣ ፍቅር አለ። ዘመን በሰላም ያልፋል፣ ወራቶች በሰላም ይፈራረቃሉ፣ ትውልድ ያምራል፣ ትውልድ ያድጋል። ከዚህ ውጭ ትርጉም ያለው አይመስለኝም። እና እባካችሁን በገንዘብ እየተገዛችሁ እይታን ለማግኘት ለዱንያዊ ለዚህ ምድራዊ ነገር ለሆነ ነገር እየወጣችሁ አታበላሹ ቃሉን። የሱ ቃል የሚበላሽ የሚቆሽሽ አይደለም። ከጣውላ በላይ ነው ከምትሉት ጣውላና እንጨት መጥረቢያ መክተፊያ ከምትሉት በላይ ነው ታቦት። ቃሉ ከባድ ነው። ቃሉን እናክብር ነው። የማታምኑ ሰዎች አክብሩ። ማክበር መታደል ነው። ማክበር ስርዓት ነው። ማክበር ሃይማኖታችን ያዘዘን ነገር ነውና ሰላማችሁ ይብዛ የአገሬ ልጆች። እናንተም ታቦታችሁን ይዛችሁ ሃይማኖታችሁን ይዛችሁ ህይወት ይቀጥላልና ቀጥሉ። በእውነት የእስልምና እምነት ተከታይ ሆና እንዲህ አይነት አረዳድ ስላላት በጣም ላደንቃት እፈልጋለሁ። በጣም ማለት ነው። ምን አይነት ኢትዮጵያን ይዋት ምን አይነት ስብዕና እንዳላት ማለት ነው። ኢትዮጵያ የሁሉ መከራ የሁሉ ችግር መምጣት የመጣው የእግዚአብሔር ማደሪያ የሆነውን ጽላቱን ታቦቱን መሰደብ ከጀመረበት ጊዜ ጀምሮ ነው ትላለች። በትክክል ኢትዮጵያ ይሄ ሁሉ ጥንቅጥ የመጣብን ያለው ኋላ ቀር ነው፣ የድሮ አስተሳሰብ ነው እያልን ሃይማኖታችን ማይፈቅዱ ነገሮችን ማድረግ ስንጀምር ነው። መከባበር ስናቆም ነው። ትልቁ ለትንሹ መገዛት፣ ትንሹ ለትልቁ መታዘዝ ሲቀር ነው። የእግዚአብሔርን ቤት መዳፈር ስንጀምር ነው። የእግዚአብሔር መገልገያ የሆኑትን ለአምልኮት አገልግሎት የምንገለገልባቸው ንዋየ ቅድሳት ማቃለል ሲጀመር ነው ኢትዮጵያ መከራ እየመጣባት ያለው። እግዚአብሔር ባይዘው በሱ የሚዘብቱበትን አይወድም። ምንም አይነት ቤተክርስቲያኒቷ ስትቃጠል፣ ቤተክርስቲያኒቷ ስትነድ፣ ቤተክርስቲያኒቷ ንዋየ ቅድሳቶቿ ሲጠፉ ምንም አይነት እርምጃ አልተወሰደም። ምንም የተደረገ ነገር የለም። ስለዚህ ይሄ ሁሉ ፈተና፣ ይሄ ሁሉ መከራ፣ ይሄ ሁሉ ችግር መጣብን። ይቺ የእስልምና እምነት ተከታይ እህታችን የገለጸችው በጣም ይገርም። በጣም ብዙ ነገሮችን አንስታለች። ብዙ ነገሮች ማለት ነው። ታዲያ ፈተና አይደለም ሌላ ከዚህ በላይ አይመጣብን?
ወደሱ ልንመለስ። ህግ አስከባሪዎችም ማንንም ሰው የማንንም ሃይማኖት መንካት የለበትም። መንግስትም የሰዎችን ሃይማኖት መጥተው የሚነኩት አካላት ላይ እርምጃ ሊወስድ ይገባል። የሚያንቋሽሹ አካላት ላይ እርምጃ ሊወስድ ይገባል። አለበለዚያ ይሄው በጋራ ነው ችግሮቻችን እየመጣ እንዲህ እየተፈተንን ያለን። እግዚአብሔር የሚዘብትበትን ሰው አይወድም። አሁን ደግሞ እንግዲህ አንዲት ኤርትራዊት ትሁን ኢትዮጵያዊት እናንተ መጨረሻ ላይ ትፈርዳላችሁ። ኢትዮጵያ ቅድስት ሀገር አይደለችም ትላለች። የተወለድኩት አሰብ ነው። በእውነት አሰብ የአሰብ ለዛ ነው አሰብ ነው የተወለድኩት። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ፣ ለሴቶች እርኩስ የሆነች ሀገር። እሷ ከአሰብ ተነስታ መታ አዲስ አበባ ላይ ቁጭ ብላ ለእህቶቿ ጠበቃ ስትሆን ሴትነቷን ለኢትዮጵያ ሴቶች ስትሰጥ ራሷን መስዋዕት ስታደርግ አንተ ምን አባህ እየሰራ ነበር? እየደፈርክ? አንተ ምን እያረክ ነበር? እየገደልክ? አንተ ምን እያረክ ነበር? ኢትዮጵያ ውስጥ የበቀለች ሴት አይደለችም ካልክ እኮ እንቁ የሆነች ሴት ናት ማለት ነው። ከሌላ ቦታ መታ የእናንተን ኮተት ሰው ፊት እያጋለጠቻችሁ ፍትህ እያስጠየቀችላችሁ ነው። ስለዚህ ኢትዮጵያውያን ሴቶች የታሉ ታዲያ? የታሉ ኢትዮጵያውያን ሴቶች? እንደሷ የምትፈሩት ኢትዮጵያ ሴት እንኳን የለም ማለት ነው። ኢትዮጵያ ባይዘው ቅድስት ሀገር ከመባል መሰረዝ ያለባት ሀገር ነች። ሲጀምር የተቀደሰ መሬት የለም። ምንድነው የምትታጠኑት? ሁሉም ነገር ኃጢአት የተባሉትን እግዚአብሔር አይወደውም ያላችሁት ነገር በሙሉ የሚደረገው እኮ ኢትዮጵያ ውስጥ ነው። ምን ነው በሃይማኖት ስለሸፈናችሁት ልብስ ስላለበሳችሁት ጽድቅ መስሏችሁ ነው እንዴ? ስሙ የሰሞኑን ፖድካስት እየገባችሁ ነጋሽ ጋር እነማ ምን እያደረጉ እንዳለ ኢትዮጵያውያን ናቸው። ባይዘው አበሾች ናቸው። ህፃናት እየደፈሩ ያሉት ወንዶች አቢዝ እያደረጉ ያሉት ሚስጥር እናሳያችሁ እያሉ ህፃናት የ8 እና የ9 ዓመት ህፃናት እየደፈሩ ያሉት ኢትዮጵያውያን ወንድሞቻችሁ ናቸው። ኤርትራ የምትባል ሀገር እኮ እኛ አናውቅም። ታሪክ ስለማታውቁ ነው። እኛ የምናውቀው ባህረ ነጋሽ የተባለች አንድ ክልል ነበረችን። አሰብም የኛ ነበረች። ይብላኝ ለእናንተ አያት ቅድመ አያቶች ሆዳደር ለከርሳቸው የሞቱ ሸጧትኝና ሀገር ናት ተብላ ኤርትራ ተገንጥላ ሄደች እንጂ ኤርትራ እኮ ሀገር አይደለችም፣ ክልል ናት። ጅቡቲም ምናምን ለ50 ብር ለ30 ብር ብለው ሽጠው ሀገራችን ትልቅ የነበረችውን አሳንሰው አንዲት ከተማ የነበረችውን ሀገር ብለን ይዘን ከዚህቹን ቆራርጠን ደግሞ የእናንተ ፖለቲካ ግብአት መቼም የማይታረም ስግብግብነት ከራስ ወዳድነት የመነጨ ክፋታችሁ እንጂ ኤርትራ ሀገር አይደለችም፣ ክልል ነበረች። እስቲልኛ የምናውቃት ኤርትራ የኢትዮጵያ ክልል እንደሆነች እንጂ ሀገር እንደሆነች አይደለም። ባይሆን ወንድም በወንድሙ ላይ ተነስቷል። እውነት ነው፣ ልክ ናቸው። ባይዘው እነሱ የእናንተ አያቶች የእናንተ ቅድመ አያቶች ሽጠዋታል። የተሸጡ ናቸው። ባርነትን ያውቃሉ። ዛስዋ የማይፈልጉን ኦኬ። ቢገባችሁ ይቅርታ ጠይቀን እግራቸው ስር ወድቀን የሚገባቸውን ካሳ ከፍለን መመለስ የነበረብን እኛ ነን። መደፈር ብሔር የለውም። መገደል ብሔር የለውም። የሴት ልጅ ጉዳት ብሔር የለውም። የህፃናት ያላሳደጊ መቅረት ብሔር የለውም፣ ሀገር የለውም። ገና ለገና ነገር እየወድ ለመጠምጠዝ እቺ ልጅ ኤርትራዊ ናት ኢትዮጵያኖች እንዳትሰሟት፣ እንሰማታለን። ከጎኗ ነን በዚህ ጉዳይ ማለት ነው። እኛ እንደውም በጣም ዊሽ የምናደርገው ጅቡቲም ተመልሳ ከኛ ጋር ተቀላቅላ ኤርትራም እንደው ይቅርታ ብለንም ቢሆን እግራቸው ስር ወድቀን ይቅርታ ብለን መልሰናቸው እንደ ቀደሙ ትልቅነታችን እንጂ በየጊዜውና በየወቅቱ የክልልና የምናምን ጥያቄ እያነሱ ከሚገነጣጠሉት ክፉና ደደቦች መካከል መሆን አንፈልግም። ሀገራችን ወደ ትልቅነቷ መመለስ የምችለው ከእንደዚህ አይነት ኋላ ቀር አስተሳሰብ ማለት ነው አንድ እርምጃ የተሻለ ጄኔሬሽን መፍጠር ስንችል ነው። በነገራችሁ ላይ እሷ ያለችውን ቋንቋ ወይም ደግሞ ሌሎች ድሮ የተናገሩት ነገር እየለቃቀማችሁ ስቶር አስቀምጣችሁ ለአንድ ቀን ይጠቅመኛል ከምትሉ ለምን ገንዘብ ሰርታችሁ ብር አታስቀምጡ? እሷ አሰብን የተወለድኩት ያለችበትን ቪዲዮ ቁጭ አድርጋችሁ ዛሬ ለመጠቀሚያ ከምታወጡት ስትታመሙ የምትታከሙበት፣ ስትራቡ የምትበሉበት ሰርታችሁ ገንዘብ ለምን አታስቀምጡ? ለዚህ ኋላ ቀር ናችሁ። አውቃችሁ መስሏችኋል አሁን እሷን አቢዩዝ ለማድረግ። እኛ የምንረዳት ለእህቶቿ ጠበቃ እንደሆነች ብቻ ነው። ኤርትራዊ እንደሆነች አይደለም። ኤርትራንም እንደ ሀገር አይተናት አናውቅም። ክልላችን ናት። ግን ችግሩ ወዳደራለን። እነኛ ቀይ ከረባት ሱፍ ለብሰው ፈረንሳይኛና ጣሊያንኛ ያወሩ አያቶቻችሁ ሀገራችንን ከፋፍለው ክልል የነበሩትን ሁሉ እየቆረጡ ሀገር አድርገዋል። ይብላኝ ለእናንተ። አሁን ከዚህ በኋላ እንደዚህ አይነት ሀሳብ እኛ ጋር አይሰራም ማለት አይሰራም። እንደነገርኳችሁ ነው። መደፈርም መገደልም አቢዩዝ መደረግም ወላጅ አልባ ሆኖ መቅረትም ሽማግሌና አሮጊትን ያለ ጧሪ ማስቀረት ብሔርም ሀገርም የለውም። በኤኒ ሚንስ ለፍትህ መቅረብ አለበት። ኋላ ቀር
ኋላ ቀር እናንተም የአያቶቻችሁ ዘር ናችሁ። እናንተ ናችሁ መጥፋት ያለባችሁ ከዚህ ምድር ላይ ልጆቻችንም ሴቶቹን በሰላም እንዲኖሩ። እኛ ከኤርትራ ጋር ፍቅር ነን። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ። የተወለድኩት አሰብ ነው። በእውነት የአሰብ ጨው ለዛ ነው። የአሰብ ጨው ለዛ ነው አሰብ ነው የተወለድኩት። ልጅ ጆርዲ ባትጃጃይ ጥሩ ነው። ይህንን ቪዲዮ ኮፒ ሊንክ ሸር አድርጉት። ከመቼውም ጊዜ በተለየ ሀገር የሚያሳስባችሁ ሰዎች እንደዚህ በማርያም በጊዮርጊስ ምናምን ስለምናችሁ ሳጎንብስላችሁ ሙሉ የጋራ ችግር ነው። ኮፒ ሊንክ ሸር ታደርጋለህ። ልጅ ጆርዲ በምን እንደወጣሽ እናውቃለን። ዩኒቨርሲቲው ልኮይ ለዩኒቨርሲቲ ተደናብረሽ በውር ድንብር ክለብ ማታ ላይ ሴት ጋር ስትሳሳሚ ፎቶ ይዘንብሽ ተደነጋግጠሽ ነው ወጣሽው። ዛሬም በአፍሪካ ሀገር ሆነሽ የምታረጊው የምትስተዳደሪበት ብቸኛ ነገር በተመሳሳይ ጾታ ሆሞሴክሹዋል የሚደባበቅ ነገር የለም። በፌሚኒስት መልኩ ሰላማዊ ትዳር የሚኖሩትንና ለማግባት ዳድ የሚሉትን ሰዎች በማስደንበር 15 ቀን ወሲባዊ ግንኙነት በመከልከል ስራ ባለመሄድ እያልሽ ሀገርንም ትውልድንም ለማቃወስ አትሞክሪ። እጣቱን የሚጠባ ሕፃን ልጅ ኢትዮጵያ የለም። ሁሉም ሰው ገብቶት የራሱ የሆነ ላይብራሪ በጭንቅላቱ ላይ ገንብቶ ነው የሚኖረው። አንቺ የምትወሪውን በቲክታክ ዓለም ላይ ከአልጎሪዝሙ አንዱ ስለሆንሽ ስክሮል ስናርገኝ ስለምትመጨልን እንጂ የሚከተሉሽ ባንቺ አይነት በተመሳሳይ ጾታ የተጠቁ ብዙሃንና ውስኖች ደግሞ ለሴት ልጅ ጥቃት እውነተኛ ጠበቃ ይሆንሽ መስሏቸው ነው። እውነቱን ስነግርሽ ይሄ ሁሉ የሚከተልሽ ሴት የኔን 300 ሺህ አካውንት እንዴት እንዳዘጋሽው ቃል በቃል ልንገርሽ። አቅም ኑሮሽ አይደለም። የኔዎች ሲዘናጉ ያንቺዎች ደግሞ ለመብዛት ስለበረቱ እንዳንድ ራስ እንዳንድ ምላስ ስለሆናችሁ ነው። የኔዎች አንሰው አይደለም ወይ ያንቺ በስተው አይደለም። የእናንተ መዳረሻችሁ ዓላማ ታርጌት እቅድ ስላላችሁ ነው። የኞች ደግሞ ትውልድ መዘናጋት ስላለባችሁ ነው። ባጭር ቃል ያዘጋሹ 300 ሺህ አንዴ እንደ ቅቤ ቀልጧል። እነ ፏድ እንድሪስም አይከፈትም ብለዋል። የኢትዮጵያን ቲክታክ ብርግድግድ የሚያደርጉት በምን ርዝ እንደሆነ ምሎ በአላህ ብሎ ቢነግረኝም በምን እንዳላስከፈተው አላውቅም። የነ ሙሴ ሰለሞንን ከዓመት በኋላም ሲያስከፍት አይዶን ጊቭ አፕ ሽት በአካልም ስለምንቋወም ስለምንዋጋ በሚዲያም ባንመጣ አያሳስበንም። እንዲሁም ሚዲያ ከወሬ ውጭ ዘለለ የለም። በአካል ብዙ ተግባር ነገር እያደረግን ነው። ዋናው ሐሳብ ስመጣልሽ አጠር አድርጌ በ3 ደቂቃ ነው ቪዲዮ ሰራሁት። ኮፒ ሊንክ ሸር እንዳይረሳ። የቻላችሁትን ያክል ሜንሽን አድርጉላት። የኔ 100 ሺውን አዲስ ያፈሯቸው አንቺ ካዘጋሽ በኋላ ያፈሯቸው 100 ሺህ ወንዶች ከጎንሽ እንዲቆሙ አንድ ቪዲዮ ስር የ1 ደቂቃ ተመሳሳይ ጾታን ሆሞሴክሹዋልን እቀዋወማለሁ፣ በአገሬ ላይ እርኩሰትን እከላከላለሁ በይና ቃል ለሰማይ ቃል ለምድር ጉልበቴ እስኪደማ ክንዴ እስኪዝል ከጎንሽ ልቁም። ይቺ ከዚች እስከዚች በተወሰነችው በ10 ኢንች ጉሮሮሽ ከወጣች ግብረ ሰዶምን እቀዋወማለሁ፣ ተመሳሳይ ጾታን ሌዝቢያንነትን አወግዛለሁ በይ። ያችን ካረክሽ ይቺ ማተብ ትካደኝ። ከኔ ቀድሞ የሚደግፍሽ ከኔ ቀድሞ የሚወድሻለም። ግን አትያትም። ያሳሾናት ታንቅሻለች፣ ትወጋሻለች፣ ፈሰስሽ ትቀራለች። ውስጥ ለውስጥ አለው ሊቀመንበራችሁ ነኝ ያልሻቸው ሴቶች ይበተኑብሻል። ወንድማችሁ ገብረየስ ነኝ። ኮፒ ሊንክ ሸር አድርጉት። ይሄንን አይተህ በዚህ ጾም ኮፒ ሊንክ ሸር አድርገህ ሀገርክን ማታድን ትውልድ አንፎሎ በማድረግ እኔን ተባበረኝ። አንፎሎ አድርጉኝ። መልካም ቀን ተመኘው። ገብረየስ ነኝ። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ። የተወለድኩት አሰብ ነው። በእውነት የአሰብ ጨው ለዛ ነው። የአሰብ ጨው ለዛ ነው አሰብ ነው የተወለድኩት። ደፋሮች ለህግ መቅረብ አለባቸው። ኢትዮጵያ ግን እርኩስ ሀገር አይደለችም። ሰላም ደጉሎ ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት እያደረጋችሁ ብዙ ሰው ጋር እንድደርስ እንድታደርጉልኝ በማክበር እጠይቃለሁ። በመጀመሪያ ደረጃ ጆርድን በዛቢ ኤርትራዊ ስለሆነች ብቻ ኢትዮጵያ ጠለናት፣ የኢትዮጵያ ባህል፣ ሃይማኖት፣ ትውፊት እንዲጠፋ ከሻቢያ ጋር ትሰራለች የሚል እምነት የለኝም። ከዚህም ባሻገር በምትሰራቸው በብዙ ስራዎቿ ባለስማማም በዋናነት ደፋሪዎች ለህግ ይቅረቡና ሴቶች ላይ የሚፈጸም ጥቃት ይቁም ብላ በምታደርገው እንቅስቃሴ ዜግነቷ ምንም ይሁን ምንም ሰው ስለሆነን ብቻ ይህንን ሐሳቧን መደገፍ አለብን። ከዚህ ጋር በተያያዘ ኤርትራዊ መሆኗን በምን አወቅ ብላችሁ የጠየቃችሁኝ እንደሆነ ራሷን የአሰብ ጨው ብላ ከመጥራትም በላይ የኤርትራ ባንዲራ ለብሳ በገጿ ላይ የለቀቃቸው ብዙ ቪዲዮዎች ያሉ ሲሆኑ ኢትዮጵያዊነትን የሚገልጽ ኢትዮጵያ ባንዲራን የሚያሳይ አንድም ቪዲዮ እሷ ገጽ ላይ አልተመለከትኩም። ታዲያ ወደ ዋናው ጉዳይ ስንመለስ የወንጀል ህጉ ይሻሻል፣ ደፋሪዎች ላይ የምጣለው ቅጣት ከፍ ይበል፣ አፋጣኝ ፍትህ ይሰጥና ተያያዥ ጉዳዮች ላይ የምታነሳቸው ሐሳቦች አግባብነት ያላቸው ቢሆንም 100 እና 200 የማይሞሉ ወንጀለኞች በሚፈጽሙት ወንጀል በ100 ሚሊዮን የሚቆጠር ህዝብ የሚኖርበትን ሀገር እርኩስ ሀገር ብሎ መጥራት የወንጀል ተጠያቂነትም ሊያስከትል ይችላል። ትክክልም አይደለም። ከዚህም ባሻገር ወንጀል የማይፈጸምበት ሀገር የለም። በጥንት ዘመን አይን ያጠፋ አይኑ ይጠፋል በሚባልበትም ዘመን ወንጀል ነበር፣ ዛሬም ይኖራል፣ ወደፊትም ይቀንስ ይሆናል እንጂ ወንጀል መፈጸሙ የሚቀር አይደለም። ኢትዮጵያ እርኩስ ሀገር አይደለችም።
ጆርጅን በዛብህ ይቅርታ መጠየቅ አለባት፣ ካልሆነ የህግ ተጠያቂነት ሊከተላት ይችላል እላለሁ። አመሰግናለሁ። ብዙ ሀሳቦችን ሰምታችኋል። ሁለቱንም እህቶቻችን ጠበቃውም የሰጠውን ነገር ሰምተናል። ባይዘዌ የሴት ልጅ መደፈርን፣ የሴት ልጅ መጎዳትን፣ የሴት ልጅ ጥቃትን በጥኑ እናወግዛለን። ማንም ሰው በመሆኑ ብቻ አይቀበለውም። ተውት ሌላው። ሴት ልጅ ክብርት ናት፣ ሚስት ናት፣ እናት ናት፣ እህት ናት፣ ሀገር ናት። ሴት ልጅ መከበር አለባት። ልትጠቃ አያስፈልግም፣ ልትደፈር አያስፈልግም። ሴቶች ላይ የሚደርሰውን ጥቃት ቤተክርስቲያንም ማንም ሰውም ያወግዛል። ትክክል አይደለም። ሴትም ወንድም እኩል ነን፣ ሰዎች ነን። እግዚአብሔር ባሪያውና በአምሳሉ የፈጠረን። ስለዚህ ሴቶች ላይ የሚደርሰውን ጥቃት እናወግዛለን። ነገር ግን የተወሰኑ አካላቶች በሚያደርሱት ጥቃት ኢትዮጵያን ቅድስት አይደለችም እርኩስ ናት ማለት ይቻላል ወይ? እንግዲህ በቤተ መቅደስ ውስጥም ነጋሽ ሚዲያ ላይ ተከታትላችኋል። በጣም ማይሆኑ ልምምዶች ከቤተ ክርስቲያን ለመጀመር እነዚህን ልምምዶች ቤተ ክርስቲያን ውስጥ ኖርማል ከተደረገ ሌሎች ቦታ ቀላል እንደሆነ ለማድረግ በርካታ ስራዎች እየተሰሩ እንደሆነ እናውቃለን፣ እየተመለከትን ነው። እነዚህ ስራዎች እየተሰሩ ነውና ብለን ሀገሪቷን እርኩስ ማለት እንችላለን ወይ? ከመቶ ሚሊዮን 1 ሚሊዮኑ ኃጢአተኛ ቢሆን 1 ሚሊዮኑ በደል እያደረሰ ቢሆን 99 ሚሊዮኑን አብረን እንፈርጃለን ወይ? ተጎዳን፣ ተደፈርን፣ መከራ እየደረሰብን ነው፣ ፍትህ እያገኘን አይደለም በሚል ሀገሪቷን መሳደብ ይቻላል? አይመስለኝም። ነገሩ ኢትዮጵያውን ቅድስት የሚያስብላትን ነገሮች እያጣች እንደሆነ አዎ እናውቃለን። እየደረሰ ያለው ይቺ እግዚአብሔር ሀገር የሆነች ኢትዮጵያ የሆነ ያለውን ስንመለከት ያስብለን ይችላል። ግን በዚህ ደረጃ እንሄዳለን ወይ የሚለውን ነገር እንድትመለከቱ ፈልጋለሁ። ፍትህ ይሰጥ፣ የፍትህ ስርዓቱ ይስተካከል፣ የፍትህ ስርዓቱ አፋጣኝ እርምጃዎችን ይውሰድ፣ የተለያዩ ነገሮችን ያድርግ በሚለው እስማማለሁ። ሴቶች ላይ ጥቃት መድረስ የለበትም በፍጹም በፍጹም። ይህንን በፍጹም እኔም አወግዛለሁ። ግን ኢትዮጵያን ቅድስት ሀገር አይደለችም ብሎ መሳደብ ይቻላል አይቻልም? መፈረጅ ይቻላል አይቻልም? የሚለውን እናንተ ሀሳብ ስጡበት። አንዲት እህትን ላስቃኛችሁ። እየተሰደብኩ አልኖርም፣ እየተመታሁ አልኖርም፣ ዲስሪስፔክት እየተደረኩኝ፣ እየተንጓጠጥኩኝ፣ እየተደበደብኩኝ አልኖርም። እኔ ስለ ትዳር መጥፎ አስተያየትም ልሰጥ አይደለም፣ መጥፎም ነው እያልኩ አይደለም። መጥፎ የሆነ ትዳር ግን መጥፎ ነው ማለት እንልመድ። በቃ ሴት ልጅ ስላገባች ትልቅ ቦታ ደረሰች ማለት አይደለም። ጥሩ ትዳር ከኖራት ካላት እግዚአብሔር ይመስገን። በቃ ትዳር ከእግዚአብሔር ነው። ጥሩ ትዳር ካልሆነ ግን ጥንቅር ብሎ ይቅር። ነገ ከፎቅ ላይ ሲገፈትርሽ፣ ነገ ልጅሽን ሲደፍር እንደዚህ አይነት ወንድ ሴት ልጅ እየተደፈረች ከመደፈሯም አልፎ በመኪና እየተጎተተች ይሄ የወንድ ዓለም ውስጥ ነው እየኖርን ያለ ነው። ገብታችኋል? ለወንድ የሚታገዝበት ዓለም ውስጥ ነው። በተለይ ደግሞ አፍሪካ ውስጥ እንደዚህ አይነት ኑሮ ለመኖር አትጋጋጡ ሴቶች። ቤተሰቦች ፊት፣ እናትሽ ፊት ወይ አባትሽ ፊት ማትቀርቢበት አይነት ትዳር አይኑርሽ። ብልዝሽን ለመደበቅ እናትሽና አባትሽ ቤት የማትሄጂበት፣ ስብራትሽን፣ የከንፈርሽን ድማት ለመደበቅ ወንድምሽን የምታስጠነቅቂበት፣ ወንድምሽ እንኳን አይቶ እንዳትናገር ብለሽ የምታስሚበት ትዳር ውስጥ እንዳገቢ። ከፎቅ ላይ ተወርውረሽ ገዳይ በነፃነት ይንቀሳቀሳል። ወንድ ልጅ ደፍሮ በመኪና ጎትቶ ገዳይ በነፃነት፣ ደፋሪ በነፃነት የሚንቀሳቀስበት ሀገር ውስጥ ነው ያለነው። የኔ ቆንጆ አምልጪ። ለራስሽ ያለሽው ራስሽና ራስሽ ብቻ ነሽ። ነገ ሲሉ የሚኖሩት ሲያለቅስ የሚኖረው ደሃ አባትሽ ናት፣ ደሃ እናትሽ ናት። ማንም ዞር ብሎ አባ ከና የሚላቸው ሰው እንኳን የለም። ዘመዶችሽ ናቸው የሚሉት። ገብቶሻል? ኢቨን ስለ ፍትህ ሲጠይቁ የሚመናጨቁት እነሱ ናቸው። የኔ ቆንጆ አምልጪ። ከሞትሽ በኋላ ሞትሽ። በቃ ለልጄ ስል ነው የምኖረው እንዲህ አይነት ትዳር ውስጥ። እንደዚህ አይነት ባለጌ አባት ልጅሽ ባይኖረው በቃ አይኑር። አየው ሁሉ ልጅሽን ብቻ እንደዚህ አይነት ባለጌ አባት ልጅሽን አይ። ለልጄ ስል ነው የምኖረው፣ ለልጄ ስል እንደዚህ ትዳር ውስጥ ለልጄ። በኋላ ሞተሽ ልጅሽ እናት አልባ ልጅ ነው የሚሆነው። የሚያይልሽ ሰው እንኳን ይጠፋል። የባልሽም ዘመዶች አንቺ ብትሞቺ
ልጅሽን ሳይሆን የሚፈልጉት ልጃቸውን ከእስር ቤት ለማስወጣት ነው የሚጋጋጡት። መረጃ ለማጥፋት ነው የሚጋጋጡት። እንደ አብራችሁ እንደበላችሁት ወይ እንደጠጣችሁት ቤትሽ መተው እንደበሉት ወይ ቤታችሁ ሄደሽ እንደበላሹ አይደለም። መረጃ ለማጥፋት ነው የሚጋጋጡት። የኔ ቆንጆ እስካለሽ ድረስ ነው። መልክሽ እስካለ፣ አንቺ እስካለሽ፣ ወጣትነትሽ እስካለ ነው። ወጣትነትሽን፣ ልጅነትሽን፣ ልጅሽን፣ ህይወትሽን፣ ቤተሰቦችሽን በእንደዚህ አይነት ህይወት ዝብርቅርቅ አታርጊ። የምታለቅሽበት ትዳር ውስጥ አትግቢ። በቃ ከገባሽም አምልጪ። ነገ ይስተካከላል። የሰው ልጅ ባህሪ አይስተካከልም። የሚስተካከል ባህሪ እኛ ሰዎች የለንም። እባካችሁ ከእንደዚህ አይነት ህይወት አምልጡ። በቃ ባይዘዌ ስለ ትዳር ስንመለከት እየገባን አይደለም ምን አይነት ተቋም እንደሆነ ማለት ነው። አንዳንዴ በስሜት ዝም ብለን ዘለን እንገባለን። ጓደኞቻችን ወይ በአቅራቢያ ያሉ ሰዎች ስላገቡ ዘለን ምንገባበት ትዳር አለ። ይሄ ስኬታማ የመሆን እንትኑ በጣም ጠባብ ነው። ምክንያቱም ሰዎች ሳይተዋወቁ ፈቃደ እግዚአብሔርን ሳይጠይቁ ንስሐ አባቶቻቸውን ሳያማክሩ ስጋ ወደሙ ሳይቀበሉ ንስሐ ሳይገቡ እግዚአብሔር አምላክ ሆይ ትዳሬን ባርክልኝ ብለው ሱባኤ ሳይዙ የሚገባበት ትዳር አሁን ልጅቷ ያነሳቻቸውን ነገሮች ሊያስከትል ይችላል። ነገር ግን ትዳርን እግዚአብሔር የመሰረተው ነው። እግዚአብሔር የመጀመሪያ ስራው ያደረገው ኢየሱስ ክርስቶስ ከገዳመ ቆሮንቶስ በኋላ በቃና ዘገሊላ ተገኝቶ ትዳርን የባረከው። ትዳርን የመባረክ ስልጣን ያለው እግዚአብሔር ነው። እኛ ትዳሮቻችንን ከእግዚአብሔር ውጪ በሌላ እናስባርካለን። በሌላ እንዲቀደስልን እንፈልጋለን። እግዚአብሔርን በትዳሮቻችን አንጠራም። እግዚአብሔር መቼም ዳንኪራ ባለበት መጥቶ ያንተ ትዳር አይባረክልም። እግዚአብሔር ያልባረከው ትዳር ደግሞ ምን አይነት መጨረሻው ምን አይነት እንደሆነ ሁላችንም የምንመለከተው ነው። ግን ወንዶችን በሙሉ በዚህ ደረጃ መፈረጅ አይቻልም። አሁን ልጅቷ ያነሳቸው ነገሮች እንዲሚያረግሽ ከሆነ ይሄ ጥንቅር ብሎ ይቅርብሽ፣ እንደዚህ ሁኚ፣ እንደዚህ አደገኛ ነገሮች በውስጡ አሉ። ተከባብረው ተዋደው መኖር አለባቸው። አዎ እሱም ለሷ እሷም ለሱ ተገዝተው መኖር አለባቸው። እሷም ለሱ እየታዘዘች መኖር አለባቸው። እሱም መከነች፣ ሰነፈች፣ ችግር ደረሰባት ብሎ ላይተዋት በክርስቶስ ፊት ቃል ገብቶ አብረው ሊኖሩ ግድ ነው። ዘር መተካት ስላለብን ማለት ነው። እግዚአብሔር የባረከው ትዳር በዛ ትዳር ውስጥ ብዙ ቅዱሳን ስለሚገኙ፣ ስለዚህ ቅድሚያ ጓደኛ ከመያዛችን በፊት ራሳችንን ዝግጁ ስናደርግ መስፈርቶቻችንን እንወቅ። ከዓለማዊ ነገር ይልቅ መንፈሳዊውን ነገር እንምረጥ። ከአውሮፓውያን ይልቅ የሀገራችንን ባህል እንምረጥ። ዛሬ እኮ ነው ይሄ ነገር የመጣው እንጂ ትላንት እናት አባቶቻችን በኖሩበት ዘመን እኮ የትዳርን ክብር እናየዋለን አይደል? ዛሬ መደባደብ፣ ዛሬ መገዳደል፣ ዛሬ ገመናን ይዞ አደባባይ መውጣት፣ ይሄ ፈቃደ እግዚአብሔርን ሳንጠይቅ የምንገባባቸው ሁኔታዎች ስላሉ ነው። ስለዚህ ቤተክርስቲያን የምታስቀምጠው አለ። እነዚህን ነገሮች ተከትለን ትዳሮቻችንን ህይወታችንን በእግዚአብሔር ካስባረክን ፈተናም ቢመጣ ያንን ፈተና ታልፉታላችሁ። ተራራው ሜዳ ይሆንላችኋል። የፈላ ውሃ ይቀዘቅዛል። እግዚአብሔር በዛ ትዳር ውስጥ ስለሚገኝ ማለት ነው። የትኛውም ትዳር ለምሳሌ እኔም ባለ ትዳር ነኝ። የትኛውም ትዳር ችግር ይኖረዋል፣ መጣላት ይኖረዋል። ሰው አይደለም ከሰው ከእግሩም ጋር ይጋጫል አይደል? ግን እግዚአብሔርን ካስቀደማችሁት ያ ችግር ተራራ አይሆንባችሁም። ያ ችግር እስከ መጣላት አይደርስባችሁም። ስለዚህ ሴትም ለወንድ ልጅ ወንድም ለሴት ልጅ መስጠት ያለውን ክብር እየተሰጣጣ ይሁን። የእግዚአብሔርን ነገር ከጠየቀን እሱን ካስገባን እንዲህ አይነት ፈተናዎችም አይደርሱብንም እና እነዚህ ነገሮች በምን እናስተካክል የሚለውን መንገድ ውስጥ እንሂድ እንጂ ጭራሽ ይቅርብሽ፣ ጭራሽ እንዲሁኝ የሚሉ ነገሮች ውስጥ ባንገባ ብዬ አስባለሁ። ይሄ እኔ ሀሳብ ነው። ሀሳቦቻችሁን ስጡኝ። እነዚህን ተከታትለን እንጨርስ። ምን ጊዜም ቢሆን ጸሎት ሲጀምር መጀመሪያ የሚገባው ነገር እግዚአብሔርን ማመስገን። ለዚያ ነው አቡነ ስማ ሲጀምር ይትቀደስ ስምከ። ስም ምን ይበል? ይቀደስ አይደለም፣ እንዲሁ ቀደሰ ነው ቀደሰ ነው አይደለም፣ ይትቀደስ። በመጀመሪያ ደረጃ ከግዕዝ ወደ አማርኛ ሲመጣ እንደወረደ ነው የመጣ። ይትቀደስ የሚባል አማርኛ የለም። አማርኛው ምንድን ነው? ይመስገን ምን አላችሁ? ይትቀደስ ካለ አማርኛው ምንድን ነው? ይመስገን ወይም ይክበር ማለት ነው።
ግን ቀጥታ ነው የመጣ ችግር የለም ስለለመድ ነው ጥሩ ነው። ግን አጥብቀን ይትቀን ስምህ ይቀደስ ሳይሆን ስምህ ይቀደስ። ምክንያቱም ቃሉ ወደ አማርኛ ሲመጣ አማርኛ አይደለም ግዕዝ ስለሆነ እንደ ግዕዝነቱ እንጠቀምበት። መጀመሪያ ምስጋና ነው የሚቀድመው ምንጊዜም ለምንም ነገር ቢያመንም ባያመንም ቢርበንም ብንጠግብም ብናገኝም ብናጣም ጽድቅ ብንሰራም ኃጢአት ብንሰራም የመጀመሪያው ትልቁ ነገር ምንድነው? ምስጋና ነው። ቀጥሎ ሁለተኛው ምንድነው? ስርየት መለመን ነው። ይቅርታ እችን እንማር። ሁልጊዜ ቢሆን ጸሎት ስናደርግ ይሄን አድርግልኝ ይሄን አይደለም። መጀመሪያ እግዚአብሔር ይቅር ካላለ እዚያ ቦታ አትደርስማ። መጀመሪያ ስለፈጠረ ምስጋና ይቀድማል። ፈጣሪነቱን ማመን እኮ ነው። መጀመሪያ ማመስገን ማለት አምላክነቱን ማመን ነው። ምስጋና እንደሚገባው ቀጥሎ ደግሞ ምንድነው ይመጣ? ስርየት ነው። ስለ ኃጢአቱ ሰው ይቅርታ ሳይጠይቅ ይሄን ስጠኝ ያን ስጠኝ አይደለም። ይቅር በለኝ፣ በደላችንን ይቅር በለን። በደል ስርየት ኃጢአት መለመን አለብን። ስርየት ኃጢአት ስንለምን ደግሞ ቢቻለን በእንባ ነው። እንባችን ጠብጠብ እያለ ለምን ሰው መበደሉ ሲሰማው ነው እኮ የሚያለቅስ። አንዳንድ ሰው በጣም የሚጨነቅ አለ በተፈጥሮ ነው የማይለው። ግድ የለም ካዘንክ እሱም አንድ ነገር ነው። እግዚአብሔር ምሕረት የሚለመን በእንባ ነው። ዛሬ ውለን አላደል አልዋልንም እንዴ? አልበደልንም? በድለናል። አሁን ማታ ማረን ሳንለው እንዴት እንተኛለን? ጧት ስንነሳ ሌሊቱን እኮ ተኝተን ስላደርን እኮ ጤነኞች አይደለንም። አእምሯችን አያርፍም እኮ። ቀን ያየውን ሁሉ ደግሞ ሲደግምልን ያድራል። ለዚህ አይደል ሁሉ ጊዜ አልነገርኳችሁም? የዋለ ያደረ ኃጢአቴን ይቅር በለኝ አታውልብኝ። አንደኛ ይቅር በለኝ የዋለ ያደረ ኃጢአት፣ ሁለተኛ አታውልብኝ፣ ያን ኃጢአቱን አታውልብኝ። በጎ ነገር ካለ ደግሞ አብረህ አውልልኝ። ከሁሉ በላይ ደግሞ አባቶቻችን ምን ይላሉ? ጌታዬ ባለፈው ቀን በልቤ ክፋት በአንደበቴ ሐሴት በሰውነቴ በደል ኃጢአት ይቅር በለኝ። ወይም የልቤን ክፋት የአንደበቴን ሐሰት ሰውነቴን ኃጢአት ይቅር በል። ምሕረት ከለመነ በኋላ ከዚያ በኋላ የምንሻውን ነገር እንለምናለን። ልንለመናቸው ከሚገቡ ነገሮች መካከል አንደኛው ብዙ ሀተታ ውስጥ አልገባበትም ሰዓት ስለሄደ፣ ሁለተኛም አሁን ትዝ ሲለኝ ከ7 ዓመት በፊት 6 ዓመት በፊት ብዙዎቻችሁ ስላልነበራችሁ ይሆናል እንጂ አጣጣሚ ሚካኤል ላይ እንዲህ ያለ ርዕስ አንስተን ተምረን እናውቃለን። ልንለምነው ከሚገባን ነገር አንዱ ዘመነ አጸባ ስለሆነ አቤቱ ወደ ፈተና አታግባን፣ አታግባኝ፣ ወደ ፈተና አታግባኝ። ፈተና ቀላል ነገር አይደለም። ፈተና ያያችሁ ሰዎች ታውቁታላችሁ። ፈተና ውስጥ ያላችሁ ሰዎች እዚህ ፈተና መግባት ትፈልጋላችሁ? ሳትገቡ ግን ለምነን ነበረ። ሰው ከገባ በኋላ ነው የሚታየው። ሳንገባ ግን ፈተና ማለት ነው ባጭሩ። በነገራችን ለፈተና የሚለውን ግዙ ምንድነው የሚለው? መንሱት። የግዙ ቃል ይከብዳል። እንዲያውም መልክዓ ሚካኤል ላይ በማህሌቱ አንቀጽ የለም እንጂ መልክዓ ሚካኤል አለ ሰላም ለአከናፊከ ሰላም ለአከናፊከ ስፉሃት ምስካበ ኩሉ ፍጥረት ሚካኤል ክቡር ሊቀ ካህናት አድነን እግዚኦ እምለትኪት ወባላንም ኩሉ መንሱት ይላል። ከክፉይቱ ዕለትኪት ምንድናት? ለጊዜው ሰው አደጋ መከራ ፈተና የሚገጥምበት ዕለት ነው ዕለትኪት። ዋናዋ ዕለትኪት ግን ለእያንዳንዳችን ዕለተ ሞት ናት። ዕለትኪት ከሁሉ የከፋቸው የመጨረሻው ዕለትኪት ግን ኃጥአን በፍርድ ቀን ሁሩምኔ ሲባሉ ያችን ናት ዕለትኪት ማለት። ፈተና ምንድን ነው ከተባለ አባቶቻችን ጥቅልል አድርገው ብለውታል። ሰውን ከእግዚአብሔር የሚለይ ነገር ሁሉ ፈተና ነው ብለዋል። ከልባችሁ ንስሐ መግባት አስባችሁ ግን ሳትገቡ ብትሞቱ ምን የሚፈጠር ይመስላችኋል? ምን እንደሚፈጠር ከቅድስት አትናስያ ታሪክ እንመለከታለን። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለብዙዎች አዳርሱት። ይሄ ታሪክ በደንብ ይጠቅማችኋልና። በኮሜንትም ደግሞ ቅድስት አትናስያ በረከትሽ ይደርብን እያላችሁ ጻፉልኝ። ታሪኩም እንዲህ ነው። የቅድስት አትናስያ ወላጆች መኑፍ በሚባል ሀገር የሚኖሩ ከመንግስት ወገን የሆኑ ባለጠጎች ነበሩ። እነርሱ እሷን በፈሪሃ እግዚአብሔር አሳድገው በመጨረሻም በሞቱ ጊዜ ቅድስት አትናስያ ወላጆቿ እንዳስተማሯት ቤቷን ለእንግዶች ማረፊያ ያደረገችው። እንግዶችን በመቀበልና በገንዘቧ ገዳማትን መነኮሳትን የምትረዳ ደገኛ ሴት ሆነች። በዚህ በጎ ተግባሯ እርሷን ሁሉም መነኮሳቱ ይወዷት ነበረ። የበጎ ነገር ጥንተ ጠላት የሆነ ሰይጣን ግን በቅናት ተነስቶ ክፉ ሰዎችን አነሳስቶ ክፉ ምክር እንዲመክሯት አደረጋቸው። ክፉ ጓደኛም ያዘች። ከዚህም በኋላ ሰይጣን በክፉ ሰዎች አስመክሮ በወጥመዱ ጣላትና በዝሙት እንድትወድቅ አደረጋት። አትናስያም ዘማዊ ሴት ሆነችና አብዝታ ኃጢአትን ትሰራ ጀመረ። ከጽድቅ ወደ ኃጢአት ወደቀች። በቀድሞ የቅድስና ሕይወቷ የሚያውቋት የአስቄጥስ ገዳም መነኮሳት ሁሉ ስለ እርሷ መውደቅ
እጅግ አዘኑ። እነርሱ መክረው ሊመልሷት ቢሞክሩ አልመለስላቸው አለች። ይልቁኑ ሊመኩራት ሲመጡ እየሳቀችባቸው ታሾፍባቸው ተሰድባቸውም ጀመረ። በመጨረሻ መነኮሳቱ ታላቁን ጻድቅ አቡነ ዮሐንስ አጽርዕን ላኳቸው። ምክንያቱም አስቀድማ ከአባ ዮሐንስ አጽርዕ ጋር ብዙ በጎ ተግባራትን ሰርታ ስለነበረ ነው። አባ ዮሐንስም በጸሎት እንዲያስቧቸው መነኮሳትን ጠይቀው ተራሰው መስለው ወደ ከተማ ከወጡ በኋላ አትናሲያ ቤት ደረሱ። ለጠባቂዋም ለመቤትሽ እኔ ወደ እርሷ መግባት እንደምፈልግ ንገሪልኝ አሏት። አትናሲያም ለዝሙት የመጣ ተራሶ መስሏት አጊጣ ተኳኩላ በአልጋ ላይ ሆና በደስታ ተቀበለችው። ልታጫውተውም ስትሞክር አባ ዮሐንስ ግን ማልቀስ ጀመረ። ለምን ታለቅሳለህ ብትለው መልክሽ ደስ ብሎኝ አላት። እርሷም ታዲያ ደስ የሚል መልክ ያስቃል እንጂ መች ያስለቅሳል ስትለው የለም ነገ ገሃነም እንደምትወርጂ ታይቶኝ ነው። እነሆ የሰይጣን ማደሪያ የሆነሽ ብዙ አጋንንት በሰውነትሽ ውስጥ ሲወጡ ሲወርዱ አያለው እያሉ ብዙ አስተማሯት፣ መከባት። እርሷም አይነ ልቦናዋ ተከፍቶላት ወደ ልቧ ተመለሰችና ቃሉን ሰምታ ደነገጠች። በመጸጸትም ታዲያ ምን ባደርግ ይሻለኛል አለቻቸው። ንስሐ ግቢ አሏት። በውኑ አሁን እኔ ምሕረት አገኛለሁን? ኃጢአቴ ብዙ ነውና ከእግዚአብሔር ጋር ማን ያስታርቀኛል ስትላቸው እኔ ያስታርቅሻለሁ ተከተይኝ ብለው ወጥተው ሄዱ። እርሷም ልዋል ልደርስ ሳትል በሯ እንደተከፈተ ቤቷን ንብረቷን ትታ አባ ዮሐንስ አጽርዕን ተከተለቻቸው። እርሳቸው ላይ ለመድረስ እየሮጠች ስትሄድ በልስላሴ የኖረ እግሯ እየቆሰለና እየተሰነጣጠቀ ደሟ እንደ ውሃ መሬት ላይ ፈሰሰ። ሲመሽ ከገዳሙ በር ላይ ደርሳ የምታርፍበትን ቦታ ለይተው ሰጧትና እዚያ ተኛች። አባ ዮሐንስም ሌሊት ለጸሎት ሲነሱ መላእክት ሲወጡ ሲወርዱ ተመልክተው ይህ የማየው ነገር ምንድነው በማለት አንዱን መልአክ ጠየቁት። ትናንትና አንተን ተከተለ የመጣችው ሴት ሞታ ነፍሷን እያሳረግን ነው አሏቸው። አባ ዮሐንስም እግዚኦ ንስሐ ሳትገባ ብሎ ደነገጡ። መልአኩም አንተን ልትከተል ገና አንድ እግሯ ከቤቷ ስታወጣ ኃጢአቷ በሙሉ ተፍቆላታል፣ አሁን ወደ ገነት እየወሰድናት ነው አላቸው። አባ ዮሐንስ አጽርዕም ወደ አትናሲያ ሮጠው ቢሄዱ አርፋ አገኟትና ተገርመው እግዚአብሔርን አመሰገኑ። የመቃብሯስ ነገር እንዴት ነው ብለው ጠየቁት መልአኩን። መልአኩም አንበሶች ይመጣሉ፣ የመቃብሯን ቦታ ለክታ አሳያቸው ብሏቸው ተሰወረ። አንበሶችን በዚያን ጊዜ መጥቶ ለአባ ዮሐንስ ሰገዱ። አባ ዮሐንስም ቦታው ለክተውላቸው አንበሶቹ መቃብሩን ቆፍሮ በክብር ቀበሯት። አባ ዮሐንስ አጽርዕም እንዲያደርገው ከጽድቅ ወደ በደል የገባችውን በኃጢአት የጠፋችውን ያቺን ደግ ሴት ወደ ጽድቅ ሕይወት መልሰዋትኝ እንዲህ እንድትማርና ገነት መንግስተ ሰማያትን እንድትወርስ አደረጓት። ስለዚህ ከልባችን ኃጢአትን ቆርጠን ትተን ንስሐ ልንገባ አስለን የሆነ ጉዳይኛ ላይ ቢፈጸም መጨረሻችን እንደ ቅድስት አትናሲያ ነው። ምክንያቱም ቅድስት አትናሲያ ንስሐ ሳትገባ ምን ነው ብሎ አባ ዮሐንስ ጠየቋት። ከልቧ ተጸጽታ ገና አንድ እግሯን ከቤቷ ስታወጣ ነው እግዚአብሔር ይቅር ያላት የማራት ብሎ ነገራቸው። እና ሁላችንም ከልባችን ተጸጽተን ንስሐ መግባት እንዳለብን አንዱ ማሳያ ይሄ ነው። ነገር ግን በልባችን እየተጸጸተን በሕይወት እያለን ንስሐ ሳንገባ መቆየት ክልክል ነው። ምክንያቱም እግዚአብሔር በሰጠን እድሜ ተመላልሰን ባገኘነው ሰዓት ንስሐ ገብተን ቅዱስ ሥጋውንና ክቡር ደሙን ተቀብለን መኖር ነው ያለብን እንጂ በብልሃት ወይም ደግሞ በብልጠት በቃ ንስሐ መግባት ፈልጋለሁ ግን ደግሞ አልገባም ብሎ መቀመጡ ራሱን ችሎ አንድ ኃጢአት ነው። እግዚአብሔር ልብን ኩላሊትን የሚመረምር ፈጣሪ ስለሆነ የሷን ሐሳብ ተረድቶ እግሯን ከቤቷ ስታወጣ እንደማራት አንዱ ማሳያ ይሄ ታሪክ ነው። የቅድስት አትናሲያ በረከቷ ይደርብን፣ የአባ ዮሐንስ በረከታቸውን በሁላችን ላይ ይደርብን። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እኛም በሰማነው 30 60 100 ያማሩ ፍሬዎችን ለማፍራት ያብቃን። በሌሎች መርሃ ግብሮች እንገናኛለን። እስከዛው ቸር ቆዩልኝ።